ሰላም ሰላም እንዴት አመሻችሁ? ያው ዛሬ ዘግይተናል የመብራት መጥፋት ምክንያት ነው። ይቅርታ መጠየቅ እንፈልጋለን። ስለዚህ ዛሬ የምናየው በኦዶ ዙሪያ ነው። ኦዶ ወደ ኦዶ ኤአርፒ ሲስተማችን ከገባን በኋላ ያው የተለያዩ አፕሊኬሽኖችን እንደየስራ ኃላፊነታችን የተለያዩ ስራዎችን መስራት ይቻላል። ስለሆነም እዚህ ጋር አሁን ዛሬ የምናየው ስራ ከመጀመራችን በፊት ማንም ሰው ዩዘር አካውንቱ ወይም የኦዱ ፐርሰናል የሚጠቀምበት አውቶራይዝድ ሆኖ የሚጠቀምበት ክሬዴንሻል ወይም ዩዘር አካውንት ኢንፎርሜሽን ሰኪር ማድረግ ይጠበቅበታል ማለት ነው። ስለዚህ እዚህ ጋር የምናየው ምንድነው? መጀመሪያ በቀኝ በኩል ከላይ በስተቀኝ በኩል ራይት ቶፕ ኮርነር ላይ እንሄድና እናደርጋለን ፕሮፋይል የሚለውን ክሊክ እናደርጋለን። ማይ ፕሮፋይል ከከፈትን በኋላ የራሳችን ዲቴይል ፕሮፋይል ያመጣልናል። የኔም ፕሮፋይል ላዛ ከሚለው ስር ያው ወይ ገብረ ዮሐንስ የሚለውን ያመጣልኛል ማለት ነው። እዚህ ጋር የኔ ሙሉን ኢንፎርሜሽን ስላልተሟላ ነው እንጂ እዚህ ጋር ፖዚሽን፣ ወርክ ሞባይል፣ ወርክ ፎን፣ ማናጀር፣ ኮች፣ የኔ ማናጀር ማን ነው፣ የኔ ኮች ማን ነው የሚለው እንዲሁም ደግሞ የስራ ኢሜይል ኦር ወርክ ኢሜይል የሚለው በተጨማሪም ወርክ ሎኬሽን የሚሉትን እዚህ ጋር እንሞላለን ማለት ነው። ስለዚህ ከስርም ፕሬፈረንስ ላይ ከሚለው ወጣ ስር እናገኛለን ኢሜይል እና ፎን የሚላለ። ስለዚህ ኢሜይል ኦልሬዲ ወይ ገብረ ዮሐንስ @gmail.com የሚላለ፣ ፎን ያው ክፍት ነው ያለው ሰው መሙላት እንችላለን ማለት ነው። በዚህ አድርገን መሙላት እንችላለን። ቴክስት ፊልድ ነው ያው ኤዲተር ነው። እዚህ ጋር ላንጉጅ አለ ባይ ዲፎልት ያው እንግሊዝኛ ነው ያለው። ታይም ዞን አፍሪካን ኦር ናይሮቢ የሚለው ካላንደር ዲፎልት ወስዷል። ስለዚህ እዚህ ጋር ዲስከስ ከሚለው ስር ኖቲፊኬሽን አለ ሃንድል በኢሜይል ወይም ደግሞ ሃንድል ኢን ኦዶ። ይሄ ማለት ምንድነው? ከኦዱ ጋር የተያያዘ ማንኛውም ኖቲፊኬሽን ሲመጣልን ኖቲፊኬሽኑ በምን ይሄድ በኦዱ ሃንድል ሊደረግ ወይም በኢሜይል። በኢሜይል ከመረጥን ማንኛውም ሪሌትድ ቱ ኦዲዮ ያለው ኖቲፊኬሽን ወደ ኢሜይላችን ይልክልናል ማለት ነው። የሃንድል ኢን ኦዶ ካለው ደግሞ ያው ኖቲፊኬሽኖችን በኦዶ አማካኝነት ይመጣልናል። ኦዶ ኤአርፒ ላይ ከገባን በኋላ ዩዘር ኔም እና ፓስወርድ አስገብተን ከገባን በኋላ ኖቲፊኬሽን እዚህ ያመጣልናል። ለምሳሌ እዚህ ጋር ሜሴጆችን ከሜሴጅ ጋር ሪሌትድ የሆኑትን ዲስከስ ላይ የሚደረጉ ስራዎች ወይም ቻት የግሩፕ ቻት ላይ ያሉትን እዚህ ጋር ያመጣልናል። ከዴይሊ ቢዝነስ ፕሮሰስ ወይም ያሉትን አክቲቪቲዎች ደግሞ ከአፕሮቫል ጋር የተለያዩ ስራዎችን ከፔይመንት ከተለያዩ ስራዎች አፕሮቫል የሚጠይቁ ወይም የማጽደቅ ስራዎች ሃይራርካል የሆኑ ስራዎች በዚህኛው ላይ ያመጣልናል። እዚህ ጋር የሚመጡ ኖቲፊኬሽን በኢሜይል ካልነው ወደዚህ አይመጡ፣ ወደ ይሄዳሉ፣ ወደ ኢሜይል ይሄዳሉ ማለት ነው። እኛ ወደ ኢሜይላችን ሎጊን አድርገን አክሰስ ከምናደርጋቸው በምን ቢሆን ይመረጣል? በሃንድል ኢን ኦዶ ብንላቸው ይመረጣል። ምክንያቱም የኦዶ ሪሌትድ የሆነ አክቲቪቲ በኦዶ ቢመጡልን ይመረጣል ማለት ነው። በሃንድል ኢን ኦዶ የሚለው መርጫ አለው። በመቀጠል ዩዘር ሮል የሚላለ ያው አድሚኒስትሬተር ነው የሚለው ያው ዩዘር ሮል ማለት ኃላፊነት ነው። ዩዘሩ ምን አይነት ዩዘር ነው? እንደ አድሚን ምን ስለገባኝ አድሚን ነኝ ማለት ነው። እዚህ ጋር ምን አለ? ዲጂታል ሲግኔቸር አለ። ስለዚህ ዲጂታል ሲግኔቸር እዚህ ጋር የሲግኔቸር ቦታ አለ። ያው ኔክስት ወይም ቀጣይ እናየዋለን። በይበልጥ ዲቴይል ሲግኔቸር እንዴት ነው ኦድ ላይ የሚሰራው የሚለውን እናያለን። ኔክስት ምን አለ? ከስሩ ዲጂታል ኢኒሻል አለ። ስለዚህ ዲጂታል ሲግኔቸር ማለት ያው ኖርማሉ ፊርማ ነው። ይሄ ኢኒሻል የሚለው ደግሞ ዲጂታል ኢኒሻል የሚለው በእያንዳንዱ ገጽ ካለ ጉባኤ 4-5 ገጽ ካለ እዛ ላይ ከስር የሚፈርሙ አለ አይደለ? ስለዚህ ያንን የቃለ ጉባኤ እያንዳንዱ ፔጅ ላይ የሚፈርሙ ስምሏል በትንሿ የምትፈርም ኢኒሻል ትባላለች ማለት ነው። እዚህ ጋር አካውንት ሴኩሪቲ የሚላለን ፓስዋርድ ለመቀየር ነው። ስለዚህ ዛሬ ዋናው የምናየው ምንድነው? አንዱ ፓስዋርድ መቀየር ነው ማለት ነው። እንጂ ሌላ ታብናለን ዲቫይስስ የሚላለ የምንጠቀመው ለምሳሌ እኔ ዊንዶ ክሮም የሚለው ነው እየተጠቀምኩ ያለው። እዚህ ጋር አይፒውን እና ኢንፎርሜሽን ከየት ሎግ እንዳደረኩ ያሳየኛል። ረዚሙ ከሲቪ ጋር ተያይዞ ነው። እዚህ ጋር ያው ይሄኛውም ከኤችአር ጋር ሪሌትድ ስለሆነ በይበልጥ ለብቻው ሌላ ጊዜ እናየዋለን ማለት ወርክ ኢንፎርሜሽንም የሚለው ተመሳሳይ ፕራይቬት ኢንፎርሜሽን ይሄም ከኤችአር እና ኤችአር ሴቲንግ የመሳሰሉ
ዲቴይሎች አሉ። ይሄ ከኤችአር ያሉትን ሞጁሎችን በደንብ እናየዋለን ማለት ነው። ስለዚህ ዛሬ አርፍደን ስለመጣን ያው አካውንት ሴኩሪቲ ወይም ደግሞ ዩዘር ፓስዋርዳችን እንዴት አድርገን መቀየር እንችላለን የሚለው እናያለን ማለት ነው። አካውንት ሴኩሪቲ ላይ ክሊክ ታደርጉና ሁለት ነገር አለ። አንደኛው ፓስዋርድ ማኔጅመንት የሚላለ ፓስዋርዳችን የሚቀየርበት ማለት። ስለዚህ ፓስዋርድ የሚቀየርበት ምንድነው? ቼንጅ ፓስዋርድ የሚል በተን አለ። ሁለተኛ ደግሞ ቱ ፋክተር አውተንቲኬሽን ወይም ደግሞ ቲኤፍኤ የምንለው ማለት ነው። ቲኤፍኤ ማለት ሴኩሪቲ ሌየሩ ከስታንዳርዱ ወይም ከሌጋሲ ሴኩሪቲ ሌየር ከፍ ያለ ማለት ነው። ፓስዋርዳችሁ ብትረሱት ሪሴት ለማድረግ ኢሜይል ኦር ስልክ ቁጥር በመጨመር ማድረግ ይቻላል፣ ከፍ ማድረግ ይቻላል። ለምሳሌ ሰንበዲ ኢሜይላችን አክሰስ ያለው ሪሞትሊ ሪሴት ሊያደርገው ይችላል። ያ ሪሴት ሲያደርግ ቲኤፍኤ ከበራ ወይም ተርሞን ካደረግ ነው ወደ ስልካችሁ ወደ ኢሜይላችሁ ወይም ደግሞ ወደ ሞባይላችሁ በስልክ ቁጥር በኤስኤምኤስ ኦር በዋትስአፕ ኖቲፊኬሽን ይመጣላችኋል። ስልካችሁ አይሚን አካውንታችሁ ሙከራ እየተደረገበት እንደሆነ ማለት። ስለዚህ በዛ ሰዓት ያን ኖቲፊኬሽን በማየት ቀጥታ ምን ታደርጋላችሁ? የራሳችሁ ያው የእርምት እርምጃ ትወስዳላችሁ ማለት አክቲቭ መውሰድ ነው። ስለዚህ ቶሎ ብላችሁ መቀየር፣ ምክንያቱም እየተሞከረ እንደሆነ ያው ኢንሲደንት መሰጅ ይልክላችኋል ማለት ነው። ስለዚህ አሁን ከረንትሊ ጥቃቶች የተለያዩ ጥቃቶች በዋትስአፕ በቴሌግራም በተለያዩ ሶሻል ሚዲያዎችም በፌስቡክም በኢሜይልም እየበዙ ስለሆነ ያው ቲኤፍኤ ማብራት ግድ ይላል። እሱ ካላበራን ያው ዊክ ሴኩሪቲ ያለው ዊክ ሴኩሪቲ ማለት ደግሞ ስራችን በአግባቡ መስራት አንችልም። ስለዚህ በተለይ ኤአርፒ ሴንሲቲቭ የሆኑ ቢዝነሶች ስለሆኑ እዚህ ጋር በደንብ ጥንቃቄ ይፈልጋል። ኤኒዌይ የፓስዋርድን ቀይርና ያኛው ለብቻው እናየዋለን። ስለዚህ ቼንጅ ፓስዋርድ የሚለው ክሊክ ስታደርጉ ምን ያመጣላችኋል? አክሰስ ኮንትሮል ፕሊዝ ኮፒየር ዩር አይደንቲቲ ባይ ኢንተሪንግ ዩር ፓስዋርድ የሚለውን እዚህ ጋር ያመጣላችኋል ማለት ዲፎልት የመጀመሪያ ማስገባት ያለበት ምንድነው? የነበረው ፓስዋርድ ነው የምታስገቡ። ስለዚህ ከረሳችሁ ትፈልጉ ፓስዋርድ ነው የምትል። ስለዚህ እዚህ ጋር ኦልሬዲ ቅድም ሳስገባሁት እንትን አድርጎታል፣ ሪሜምበር አድርገዋል። ስለዚህ መጻፍን አይጠበቅብኝም ስላስታወሰው ማለት ነው። ስለዚህ ኮንፊርም ፓስዋርድ ስለው ከዛ በኋላ ትክክል ነኝ ማለት ያስገባሁት ኮንፊርም። ስለዚህ ኒው ፓስዋርድ ኒው ፓስዋርድ ከስር ደግሞ ሁለተኛው ቴክስት ፊልድ ላይ ኒው ፓስዋርድ ኮንፊርሜሽን ደግሜ መጻፍ አለብኝ ማለት ነው። ስለዚህ ማች ማድረግ አለበት። ስለዚህ ቼንጅ ፓስዋርድ ምንድን ነው እያለ ያለው? ኦልሬዲ ይሄ ቫሊዴሽን ኤረር ይካነት ቼንጅ ዘ ክሬዴንሻል ኦፍ ዩዘር ኦይ ዮሐንስ አዝ ዘ ዩዝ odo.com to sign in. If you want to change the password, you can set the reset password instruction clicking on the according button in the user form. If you want to change the odo.com login, please contact support. ስለዚህ ከፈለክ ያው ይሄ ትራያል ስለሆነ የነፃ ስለሆነ ሊሚት እያደረገኝ ነው። ኤኒዌይስ ችግር የለውም። በዚህኛው እናደርግ። ኦኬ ስለዚህ ከቀየረው ቼክ ላድርግና ሎጋውት ልበልና
ኦኬ። ስለዚህ እንትን እያስቸገር ስለዚህ ምን ማድረግ አለ ሪሴት ፓስዋርድ ነው አለ ችግር የለው ሪሴት ፓስዋርድ ሳርገው ያው ይሄ ኢሜይልን ሳስገባ ሪሴት ፓስዋርድ አሁን ምንድነው ፓስዋርዳችሁ ከረሳችሁት ኢሜይላችሁን ማስገባት አለባችሁ ከዛ በኋላ ሪሴት ፓስዋርድ ስለዚህ ይሄ ዝም ብሎ ሪሴት አይደረግም ይሄ ኢሜይል ወደ ላይ ኦልሬዲ ሪከርስ ተደረገ ወይም ስላለ ማለት በዚህኛው ኢሜይል ወደ ዩዘር አካውንት ኦልሬዲ laza1.odu.com በሚለው የአርፒ ዌብ ላይ ክሬት ስለተደረገ ነው ስለዚህ እዚህ ጋር ሪሴት ፓስዋርድ ስለው ሪሴት ኢንስትራክሽን ሰንቱ ዩር ኢሜይል ስለዚህ በዚህኛው አማካኝነት ነው ሪሴት ማድረግ የምችለው እንጂ እንደቀደሙ ያው ቼንጅ ማድረግ አትችልም ያለ እየገደበኝ ነው ኤኒዌይስ ኢንተርፕራይዝ ይሄ ኮሚኒቲ ቤዝድ የአርፒ ስለሆነ ኢንተርፕራይዝ ላይ ግን አይከለክልም ሶ ኢሜይል ላይ ስለዚህ ኢሜይል ላይ ልኮልኛል ሊንኩን ቼንጅ ፓስወርድ የሚለውን ሊንክ ልኮልኛል ስለዚህ በዚህ አማካኝነት ስለዚህ ትንሽ እንትን ያስቸግራል ስለዚህ ጋር አሁን አምጥቶልኛል ይሄ ማለት ምንድነው ኢሜይል አለ ገብቷል ስሜንም ይዘታል ወይራኖስ ከዛ ፓስወርድ እና ኮንፊርም ፓስወርድ በሚለው ሴት አድርጓለሁ ማለት ነው ያው 12 ካራክተር በሚለው ሊሚት አድርጎኛል ስለዚህ ከዛ በታች ከሆነ አይፈቅድም ለሴኩሪቲ ሪዝን ኦኬ ስለዚህ ማች አላደረገም ያለ ነው ችግር የለም እንትን ስለሆነ ኦኬ ኮፒ አድርግና ፔስት ብዬ እዛ አፕዴት ስለዚህ ኦልሬዲ ገብቶልኛል ስለዚህ በዚህ አማካኝነት ምን አደርጋለሁ ያው ፓስወርዴን ቼንጅ አደርጋለሁ ማለት ነው ሶ ሎግ አውት ስለው መግባት ያው ቼክ ላድርገው ስለዚህ ጋር ይሄ ነበር እንትን ኢሜይል ወሰድኩት ኮፒ አድርጌ ስለዚህ እንደዚህ በማድረግ እናደርጋለን ፓስወርዳችን መቀየር ይችላል ማለት ነው ስለዚህ የቱ ጋር የምንገባው ፕሮፋይላችሁ ኔም ትገባላችሁ
ከዛ ታደርጋላችሁ ማይ ፕሮፋይል። ከዛ እዚህ ጋር አካውንት ሴኩሪቲ ኢንተርፕራይዝ ላይ ይሰራል። አሁን ለምሳሌ እዚህ ጋር ኮሚኒቲ ኤዲሽን ስለሆነ ላይ ፍቅር የነፃ የቴስቲንግ ማለት ነው። ስለዚህ እዚህ ጋር ታረጉ ስቴፑ ኢንተርፕራይዝ ላይ እዚህ ጋር ትገቡና ኮንፊርም ስትሉት መጀመሪያው ማስገባት ይጠበቅባቸዋል። ካላስታወሱ ያው በራሳችሁ ማስገባት አለባችሁ። ከዛ ኒው ፓስወርድ ደግማችሁ ታስገባላችሁ። ከዛ ቼንጅ ፓስወርድ ስትሉት ምን ያደርጋል ይይዝላችኋል። ስለዚህ ባዶ ስለሆነ በቀይ እንትን አብርቷል ማለት። ስለዚህ ይሄ ብላክፊልድ መቶ አይቻልም ወይም ደግሞ ማንዳቶሪ ስለሆነ ማለት ነው። እንደዚህ በማድረግ ፓስወርዳችን መቀየር አለባችሁ። ስለዚህ ይህን ፓስወርዳችን ለመቀየር ያስፈልገናል ኢሜይላችን ማወቅ አለብን። ኢሜይላችን ማኔጅ ካላደረግነው ወይም ካላወቅነው ያው vulnerable አታክ ነው። ስለዚህ ለጥቃት ተጋላጭ እንሆናለን ማለት ነው። ስለዚህ ኦን ማድረግ አንችልም። ምክንያቱም ፓስወርዳችን ብንረሳው ቢጠፋብን ያው ሪሴት የምናደርገው ኢሜይላችን ስናውቀው ነው። ስለዚህ ኢሜይላችን ፓስወርድ ማወቅ አለባችሁ መጀመሪያ። ስለዚህ ፓስወርዳችሁ ስትሮንግ ማድረግ አለባችሁ። ስትሮንግ ማለት ነምበር፣ ካራክተር እና ስፔሻል ካራክተር፣ ስሞል ሌተር፣ ካፒታል ሌተር ኮምባይኔሽን ያለው ቢሆን ይመከራል ማለት ነው። በጥንቃቄ ሴቭ ማድረግ አለብን። ካልሆነ ያው ለአደጋ ተጋላጭ ልንሆን ስለምንችል ተጠንቅቃችሁ ዩዘርኔማችሁን ፓስወርዳችሁን መያዝ አለባችሁ። በተለይ ፓስወርዳችሁ ማለት ነው። ስለዚህ የኢሜይል ፓስወርድ ማወቅ አለባቸው። በደንብ ሰኪር ማድረግ አለባቸው። ከዛ የኦዱ ቢቻል ደግሞ ኢሜይላችንን ኦዱ ዩዘር አካውንታችሁን ምን ማድረግ አለባቸው ቱ ፋክተር አውተንቲኬሽን ማለት። ስለዚህ ይሄ እችን በማውራት ምን ታደርጋላችሁ ቱ ፋክተር። ስለዚህ እዚህ ጋር የምታያቸው እችን ክሊክ ስናደርጋት ቱኤፍ የምትለው ቱ ፋክተር አውተንቲኬሽን ማለት ምንድን ነው? ከስሩ እንደሚያሳየው ቱ ፋክተር አውተንቲኬሽን ወይም ደግሞ ቱኤፍ ኢዝ ኤ ሲስተም ኦፍ ደብል አውተንቲኬሽን። ስለዚህ ሁለት ደረጃ የአውተንቲኬሽን ስቴፕ ነው የሚጠይቀን ወይም ደግሞ ደብል አውተንቲኬሽን አለ። The first one is done with your password and the second one with a code you get from a dedicated mobile app. Popular ones include OT, Google Authenticator or other Microsoft Authenticator. ስለዚህ ኮመን የሆኑትን OT እና Google Authenticator እንዲሁም ደግሞ Microsoft Authenticator የሚሉ ናቸው። ስለዚህ ከነዚህ በሞባይል አፕ በመጠቀም የምናደርጋለን ሁለተኛው ሌየር ወይም ደግሞ ደብል ሌየር የሴኩሪቲ ሜካኒዝም እንዲኖረን ያስችለናል ማለት ነው። ያ ማለት ምንድነው? ይህን ክሊክ ስታደርጉ ምን ያመጣላችኋል? ቱ ፋክተር አውተንቲኬሽን አክቲቬሽን ይመጣል። ይሄ አውተንቲኬተር አፕ ሴት አፕ ምንድነው? ኢንስቶል አን አውተንቲኬተር አፕ ኦን ዩር ሞባይል ዲቫይስ። መጀመሪያ አውተንቲኬት ማድረጊያ አፕሊኬሽን ጉግል አውተንቲኬተር ሊሆን ይችላል፣ ማይክሮሶፍት አውተንቲኬተር ሊሆን ይችላል፣ ወይም ደግሞ ኦቲ ሊሆን ይችላል። ሞባይላችን ላይ መጫን አለባቸው። ፖፑላር ዋን የሆኑትን ኢንክሉድ ኦቲ፣ ጉግል አውተንቲኬተር ኦር ማይክሮሶፍት አውተንቲኬተር ናቸው ኮመን የሆኑት ፖፑላር። ሉክ ፎር አን አድ አካውንት በተን። ስለዚህ አድ የሚለው አካውንት በተን ትጨምራላቸው። እንዘን when requested to do so ስካን ዘ ባርኮድ ቢለው። ይህንን ባርኮድ ስካን ስናደርገው ምን ይሆናል? ወደ ቀጣይ ስቴፕ እንገባለን። ከዛ መጨረሻ ላይ ምን ይጠይቀናል? ኢንተር ዮር 6 ዲጂት ኮድ ቢለው ቬሪፊኬሽን። ይሄ እስካን ካረግነው በኋላ 6 ዲጂት ቬሪፊኬሽን ኮድ ወደ ሞባይላችን በአፕሊኬሽኑ አማካኝነት ወይም ደግሞ ሞባይላችን ላይ የጫነውን የአውተንቲኬሽን አፕ ለምሳሌ ጉግል አውተንቲኬተር፣ ኦቲ ወይም ደግሞ ማይክሮሶፍት አውተንቲኬተር ሊሆን ይችላል። ከነዚህ አንዱን አፕሊኬሽን በመጠቀም እስካን ስናደርገው አሁን ምናደርጋለን? በኪውአር ኮድ እስካን ስናደርገው ቀጥታ አውተንቲኬተር መሰጅ 6 ዲጂት ይልክልናል። ወደ የትኛው ይልኳል? ወደ ጉግል አውተንቲኬተር፣ ማይክሮሶፍት አውተንቲኬተር ወይም ደግሞ ወደ ኦቲ። ከዛ 6 እዚህ ጋር እናስገባቸዋል። ለምሳሌ አሁን እስካን ባደረገው
ስለዚህ ሪስፖንድ እያደረገ አይደለም፣ ትንሽ ኮኔክሽን እያስቸገረ ነው። ስለዚህ ምንድን ነው የምታደርጉት? 6 ዲጂትን ይሄ ከጫን በኋላ ይሄኛው እስከ እናደርገዋለን። ከዛ በኋላ 6 ዲጂት እዚህ ጋር አስገባች። ከዛ በኋላ ኢኔብል ቱ ፋክተር አውተንቲኬሽን እንለዋለን ማለት ይሄን ክሊክ እናደርገዋለን። ስለዚህ 6 ዲጂት ቬሪፊኬሽን ኮዶችን እዚህ ጋር ማስገባት ግድ ይለናል፣ ወይም ደግሞ ማንዳቶሪ ነው፣ ካልሆነ አያሳልፈናል ማለት ነው። ስለዚህ ካላስፈለገ ካንሰል እንለዋለን። በዚህ አማካኝነት እናደርጋለን ቱኤፌ ኢኔብል እናደርገዋለን፣ ወይም ደግሞ ቱ ፋክተር አውተንቲኬሽን አክቲቬት እናደርገዋለን። ስለዚህ እዚህ አድርጋችሁ የኦዲ ዩዘር አካውንታቸው ፓስዋርድ ደብል ስታንዳርድ ማድረግ ትችላላቸው፣ ወይም ደግሞ ስትሮንግ እንዲሆን ማድረግ እንችላለን። የኢሜይላችንም ጭምር ማለት ነው። ማንኛውም አውተንቲኬት አድርገን የምንገባው በሲምፕል ሌየር ወይም ደግሞ ሌጋሲ የሆነው አውተንቲኬሽን ፓስዋርድ ብቻ በመጠቀም የአካውንታችን የተለያየ አካውንት ሶሻል ሚዲያም ሊሆን ይችላል መከላከል ወይም ከጥቃት መከላከል አንችልም። ስለዚህ አር ቨልነረብል ቱ አታክ እንደዚህ። ስለዚህ ሁሉም ሰው ቱኤፌ አክቲቬት ማድረግ አለበት። በተለይ ስሬስ ከሆነ አስፈላጊ ነው ብላችሁ ካመናችሁ የምትጠቀሙትን ሲስተም ስሬስ ከሆነ አስፈላጊ ነው ብላችሁ ካመናችሁ፣ ኦዲ አርፒ ያው ማንዳቶሪ ነው። ከዛ ያወረዱ ትራንሽኖችን ፐርሰናል ይሄ ኢንስቲቱሽናል ነው መሆን አለበት፣ ግዴታ ነው። ይሄ አስገዳጅ ነው። ፐርሰናል ቢሆንም አሁን ለምሳሌ ዋትስአፕ ፐርሰናል አለን፣ ቴሌግራም አለን፣ ፌስቡክ አለን፣ ኢሜይል አለን። ስለዚህ እነዚህንም ያው ፐርሰናል ኢንፎርሜሽናችን ሉዝ ማድረግ ስለሌለብን ሹድ ሀፍቱ ኢኔብል ዘም። ሰው እንደዚህ በማድረግ ምን ማድረግ እንቻለን? ፓስዋርዳችን ፕሮቴክት ማድረግ እንቻለን፣ የኦዲ ዩዘር አካውንት እና የሌሎችንም ማለት ነው ሁሉም። ስለዚህ በዚህ አማካይነት ያው ስራችን መስራት እንችላለን ማለት ነው። ስለዚህ ያው ለዛሬ ይሄ ይመስላል። ጥያቄዎች ካላችሁ ያው መቀበል እንችላለን። በቻት አድርጋችሁ መላክ ትችላላችሁ ጥያቄዎች ካላችሁ። Please, if you have any question, please welcome. ኦኬ። ስለዚህ ጥያቄ ከሌላችሁ ነገ በሰዓታችን 2 ሰዓት ከዩቲዩብ ቤዚክ የሆኑ ቲቶሪያሎች እና 3 ሰዓት ደግሞ ከኦዱ። ስለዚህ ኦዱ ሁሌ 3 ሰዓት ነው የሚጀምረው። ከዛ ውጭ ያለው ከኦዱ ያለው ደግሞ 2 ሰዓት። ስለዚህ ዛሬ በሰዓታችን መገኘት አልቻልንም በኤሌክትሪክ መብራት በመቆራረጥ ምክንያት። ስለዚህ እሱ ይቅርታ እየጠየቅን ኦኬ። ስለዚህ ነገ ደግመን ቼክ እናደርገዋለን። ችግር የለም። ዛሬ ቤት ልክ አልነበረም መሰለኝ ስክሪን ሼሪንጉ መሀል ላይ ተቋርጦ ነበረ። ስለዚህ ነገ ደግመን ቼክ እናደርጋለን። ስለዚህ ደግመን ስራዋለን። የዛሬውን ያው ደህና አደሩ።